ትምህርትና ስራ መንፈሳዊነት ጥሩ መነኩሴ ያደርጋል። መማርና መንፈሳዊነት ሲጣመሩ ግን ጥሩ ካህን ያደርጋል። ትምህርት ስል ጥሩ ሚስዮናዊ ለመሆን የሚያስፈልገውን ዕውቀት ሁሉ ማግኘት ማለቴ ነው። ዕውቀት የሌላቸው የወንጌል አብሳሪዎች ብርሃናቸው እንደጠፋ ፋኖሶች ናቸው። እመኑኝ፣ ብዙ መልካም ነገር ወይም ያነሰ መልካም ነገር ማድረግ ወይም ነፍሳትን መጉዳት እንኳ የምትችሉት በትምህርት ራሳችሁን በመታዘጋጁት መጠን ነው። የተወደዳችሁ ወጣቶች ሆይ፣ የተቀደሱ ሳይንሶችን እንዲሁም ለአንድ ሚስዮናዊ የሚያስፈልጉ ቋንቋዎችንና ሌሎች ነገሮችን መማር የምትችሉት እዚህ ነው። በሚስዮኖች የምታጭዱት የዘራችሁትን ብቻ ነው። ባላችሁ አቅም ሁሉ እንድትማሩ ፈልጋለሁ። ኃይል ከሌላችሁ ተልዕኳችሁን መፈጸም አትችሉም። ስለ እግዚአብሔር ፍቅር ብላችሁ በእርጋታና በኃይል ተማሩ። ከዚህ ቀደም የተማራችሁትን ሁሉ ከልሱ። ለመጀመሪያ ጊዜ አንድ ነገር ስትማሩ ለፈተና የሚበቃውን ያህል ብቻ ትማራላችሁ። ለሁለተኛ ጊዜ ስትማሩ ዕውቀት ትቀስማላችሁ። ለሶስተኛ ጊዜ ስትማሩ በተማራችሁት እውነት መደሰት ትጀምራላችሁ። ለአንድ ጥሩ ሚስዮናዊ ሁሉም ነገር ትምህርትም ቢሆን ለቅድስና ነው። ብዙ ሰዎች የነገረ መለኮት ትምህርት ይማራሉ፣ ነገር ግን መንፈሳቸውን በፍቅር አያነቃቁ። በጸሎት ቤትና በመማሪያ ክፍል መካከል ይህን የመሰለ ልዩነት መኖሩ ያሳዝናል። ስለ እግዚአብሔር ፍቅር ብላችሁና ከእርሱም ጋር አንድ ሆናችሁ በመንፈሳዊነት ተማሩ። ለጽድቅ ያልሆነ ትምህርት መናፍቃን ያደርጋል። ስለዚህ ዕውቀታችሁ ሲጨምር መንፈሳዊነታችሁም ስር የሰደደ ይሁን። መንፈሳዊነት ለሁሉም ነገር ይረዳል። ሁልጊዜ ጥሩ ቃል በመጨመር የምታስተምሩት ትምህርት ገንቢ እንዲሆን ጥረት አድርጉ። የላቲን ገጣሚያን ክርስቲያናዊ ትምህርት ሊሰጣቸው ይገባል። ይህም ለሚያስተምሩት ነው። ድርጊቱ እንደ ተልእኮ ስለሚቆጠር በአስተዋይነት መከናወን አለበት። ቋንቋ የአካባቢ ቋንቋዎችን ላይለዩንና አልፎ አልፎ ብቻ ሳይሆን በጥልቀትና በትዕግስት መማር የመንፈሳዊ ተነሳሽነት ምልክት ነው። የሰዎችን ሐሳብ ማወቅና መረዳት ብሎም ክርስቲያናዊ እውነቶችን ውጤታማ በሆነ አኳኋን ማስተማር የምትችሉት ቋንቋዎችን በሚገባ ስታውቁ ብቻ ነው። ስለዚህ አለቆች በየጊዜው የቋንቋ ፈተናዎችን እንዲያዘጋጁ አበክሬ አሳስባለሁ። መንፈሳዊ ተልዕኳችሁ እንዲሳካ ከፈለጋችሁ ጥሩ የቋንቋ ዕውቀት እጅግ አስፈላጊ ነው። ለዚህም ነው ስለ ቋንቋ ትምህርት አስፈላጊነት በአጽንዖት የማስገነዝበው። በትርፍ ጊዜያችሁ ሁሉ ይህንን አድርጉ። ከማንኛውም ነገር ቋንቋ እንደሚቀድም አስተውሉ። ለሰዎች መልእክት ማስተላለፍ ካልቻላችሁ ብዙ ነገሮችን ብታውቁ እንኳ ዋጋ የለውም። ቋንቋን መማር ቁርጠኝነትን፣ ብርታትንና ትዕግስትን ይጠይቃል። ይህ የተልዕኳችሁ ጥሪ ምልክት ነው። በዚህ ረገድ እያንዳንዳችሁ ራሳችሁን መርምሩ። ቅዱሳት መጻሕፍትን ውደዱ። በየቀኑ ጥቂት ምንባቦችን ከእነርሱ በማንበብ አጣጥሟቸው። ይህም መንፈሳዊ ምግብ ይሆንላችኋል። የቤተ ክርስቲያን አባቶች የመጽሐፍ ቅዱስ ትምህርት ወስደዋል። ለዚህም ነው ወደ ዘርዓ ክህነት ትምህርት ቤት ከገባችሁበት ከመጀመሪያው ዓመት አንስቶ እስከ ትምህርታችሁ ፍጻሜ ድረስ መጽሐፍ ቅዱስን የምትማሩት። ስለዚህ መጽሐፍ ቅዱስን እወቁ። ይህን መለኮታዊ ጥበብ የሞላበትን መጽሐፍ አብዝታችሁ ውደዱት። መጽሐፍ ቅዱስ የእግዚአብሔር ቃልና ሁልጊዜ መልካም ነገር የሚሰጠን የተቀደሰ መጽሐፍ ነውና የጥንት ጽሑፎችን አስተማሪዎቻችሁ በሚሰጧችሁ መመሪያ መሰረት ማጥናት ይኖርባችኋል። መጽሐፍ ቅዱስን ስታጠኑ ግን እንደ አሰልቺ ነገር አትቁጠሩት። የጥንት ጽሑፎችን ከቅዱስ ጳውሎስ መልእክቶች ማስበለጥ የለባችሁም። ለቅዱሳት መጽሐፍት አነስተኛ ግምት መስጠት መጥፎ ምልክት ነው። መጽሐፍ ቅዱስ ወደ ልባችሁ ሰርጾ ይገባል። ስነ ግጥሞችን ከመጥቀስ ይልቅ መጽሐፍ ቅዱስን መጥቀስ መቻል እጅግ ታላቅ ዋጋ አለው።
ገና ወጣቶች ስለሆናችሁ ስነ ግጥሞችን መጥቀስ መቻላችሁ ያስደስታችኋል። እነዚህ ሁሉ ከንቱ ቃላት ናቸው። የሚያስፈልጋችሁ መጽሐፍ ቅዱስ ነው። ቃሉ ምንጊዜም ትርጉም አለውና። መጽሐፍ ቅዱስን ለመረዳት መጸለይና የጠራ ሕይወት ማዳበር ያስፈልጋችኋል። ለመጽሐፍ ቅዱስ ትንታኔና ትርጓሜ ነገረ መለኮታዊና መደበኛ መመዘኛዎችን ተጠቀሙ። ነገር ግን በመጠኑና ታማኝ ምንጮች ተጠቀሙ።